ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመካከለኛው ምስራቅ በቀጠለው ጦርነት አመሻሹን አዲስ ሰበር መረጃ በእጃችን ላይ ገብቷል። ዓለምን ጨለማ አድርጋለሁ ስትል ኢራን በቀጥታ መልእክት አስተላልፋለች። ኢራን የዓለም ኢንተርኔት ኬብል ልታቋርጥ እንደምትችል አስጠንቅቃለች። ከዚህ ጋር በተያያዘ ጥብቅ መረጃ በእጃችን ላይ ገብቷል። በዝርዝሩ የመረጃ ጊዜ የማስደምጣችሁ ይሆናል። እንዲሁም ደግሞ በትናንትናው ዕለት ማታ ኢራን በጨለማ ተውጣ እንዳመሸች አንድ ተንቀሳቃሽ ምስል አሳይቷል። ጉዳዩም ምንድን ነው? ቪዲዮስ የሚለውን አብራችሁን ስትቆዩም ታዩታላችሁ። በቀጠለው የመካከለኛው ምስራቅ ጦርነት በአሁኑ ሰዓት ላይ የዓለምን ሚዛን ወደ ሁለት እየከፈለው ይገኛል። የቱርኩ ኤርዶጋን በኢራን ወገን ሆኖ ጦርነት ሊቀላቀል እንደሚችልም በቀጥታ ዛቻ ለእስራኤልና ለአሜሪካ ሰጥቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለን። እንዲሁም የአሜሪካ እግረኛ ጦር ወደ ኢራን እያመራ እንደሆነና የእሳት ባህር እንደተከፈተ ተረጋግጧል። በዝርዝሩ የመረጃ ጊዜ እናስደምጣችኋለን። እነዚህና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንዲቆዩ በአክብሮት እየጋበዝኳችሁ በቀጥታ ወደ ዝርዝር መረጃዎቹም እንሸጋገራለን። በቅድሚያ በመካከለኛው ምስራቅ በቀጠለው የአሜሪካ እስራኤል ጥምረት ከኢራን ጋር ጦርነት ዛሬም አዳዲስ መረጃዎችን እያሰማ ይገኛል። ከዚህ ጋር በተያያዘም አመሻሹን አዳዲስ መረጃዎችም ወጥተዋል። የአሜሪካ እግረኛ ጦር ወደ ኢራን እያመራ እንደሆነም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሳሰበው ከሆነ በቀላሉ እጅ አልሰጥም ወዳለችው ኢራን እግረኛ ጦር ለማስገባትና ካርግ ደሴትን ለመቆጣጠር ያሰበ መሆኑም ተሰምቷል። ትራምፕ የአሜሪካ ጦር የኢራን ዋነኛ ነዳጅ ማዕከል የሆነችውን ካርግ ደሴትን በቀላሉ ሊቆጣጠር እንደሚችል ፍንጭ ሰጥተዋል። ትራምፕ ይህን ያሉትም ከፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ሲሆን የኢራን ነዳጅ መቆጣጠር እንደሚፈልጉም ተናግረዋል። ትራምፕ ደሴቷን መቆጣጠር ማለት በጣም ቀላል እንደሆነና ይህንንም የኢራን ኢኮኖሚ ጀርባ አጥንት እንደሚሰብር ገልጸውታል። ካርግ ደሴት የኢራን 90% ነዳጅ ምርት ለውጭ ገበያ የምታቀርብበት ስልታዊ ደሴት ነች። ደሴቷን ለመያዝም እግረኛ ጦር ለማሰማራት ያሰቡት ትራምፕ የአሜሪካና እስራኤል ጥቃት ግብን እየመታ ነው ብለዋል። ትራምፕ በኢራን ውስጥ በርካታ ወታደራዊ ኢላማዎችን መውደማቸውና የአገዛዝ ለውጥ በተግባር መከሰቱንም ተናግረዋል። ምንም እንኳን ትራምፕ አዳክመናታል ቢሉም ድፍን አንድ ወር ከፍተኛ ድብደባ የተፈጸመባት ኢራን ግን ከፍተኛ አመራሮቿን ብታጣም እንደታሰበው በቀላሉ አልተንበረከከችም። አሁንም በእስራኤልና በአሜሪካ አጋር የባህረ ሰላጤ ሀገራት ላይ ከባድ በትሯን ያሰረፈች ትገኛለች። እንዲሁም ደግሞ ከዚህ ጋር በተያያዘ የአሜሪካ ጦር ወደ ካርግ ደሴት መጓዙን ተከትሎ ከ1 ሚሊዮን በላይ ቆራት ተዋጊ ለአሜሪካ እግረኛ ጦር የማይቀመስ ሲኦል ለመፍጠር ዝግጁ ነው ሲሉ የኢራን ከፍተኛ አመራሮችም ገልጸዋል። ይህ ኃይልም ዝም ብሎ የሰራዊት ቁጥር አይደለም፣ ሀገሩና ዳር ድንበሩን ለማስከበር ቆርጦ የተነሳ በዘመናዊ ሚሳኤሎችና ድሮኖች የታጠቀ ግዙፍ ግንብ ነው ብለዋል። የታስምኒ ዜና ወኪል እንደገለጸው ከሆነ ወራሪው ኃይል ወደ ኢራን ምድር አንድ እርምጃ ቢራመድ የሚጠብቀው ታሪካዊ ሽንፈት ብቻ ይሆናልም ብለዋል። የምዕራባውያን ጫናና ዛቻ የኢራን ሕዝብን አንድነት ከማጠናከር ውጭ ያመጣው ውጤት የለም ሲልም እኚህ ከፍተኛ ባለስልጣናት ተናግረዋል። በአሁኑ ሰዓት ላይ በቀጠለው በዚሁ ጦርነትም ዓለም ለሁለት እየተከፈለች ትገኛለች። ኤርዶጋን ዝምታውን ሰብሮ አንድ ጥብቅ መግለጫ ሰጥቷል። ኤርዶጋን ቱርክ በኢራን ወገን ሆና ጦርነት ልትቀላቀል እንደምትችል ዛቻ በቀጥታ ለአሜሪካና ለእስራኤል ሰጥተዋል። የኩርድ ድርጅቶችም በኢራን ላይ በሚሰነዘሩ ጥቃቶች ውስጥም ከተሳተፉ ቱርኮች ቀጥተኛ ወታደራዊ እርምጃ እንደምትወስድም ለአሜሪካ ለኢራቅና ለኩርድ ውስጥ ኃይሎች ጠንካራ ማስጠንቀቂያ መስጠቷን ቱርክ የተሰኘ የዜና ድረገጽ ዘግቧል። አንካራ በደረሳት መረጃ መሰረትም በኢራን ላይ ጥቃቶችን መጀመራቸውን ተከትሎ የእስራኤሉ ስለላ ተቋም ሞሳድ እንዲሁም ደግሞ ከኩርድስታን ሰራተኞች ጋር ፓርቲ ጋር ከአንድ ላይ በመሆን እንዲሁም ከኢራኑ ክንፍ ጋር ድርድር ለማድረግ ሞክረዋልም ብሏል። የዚሁ ዓላማ ቱርክ በአሸባሪነት የምትፈርጃቸው እነዚህ ቡድኖች በጦርነት ውስጥም እንደ የብስ ተላላኪዎች ኃይሎች ለመጠቀም ያለመ ነው ተብሏል። ፕሬዝዳንት ኤርዶጋን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋርም በስልክ ባደረጉት ውይይትም እንዲህ ያለውን እቅድ በጽኑ ተቃውሞታል። የቱርክ አቋም የኢራን የግዛት አንድነት በመጠበቅ ረገድም ግልጽ መሆኑን ያስታወሱት ኤርዶጋን ልክ በሶሪያ እንዳደረጉት ሁሉም እነዚህም ምንም አይነት ሁኔታ ቢፈጠር ወታደራዊ ጣልቃ ገብነት እናደርጋለን ሲሉም አስጠንቅቀዋል። ስለሚካሄዱ ሂደቶችም የሚነገሩ ታሪኮችን አንሰማም፣ ጥቃት እንሰነዝራለን፣ በሶሪያም እንደተፈጠረ አይታችኋል። እነዚህን ተመሳሳይና
ቀጣይነት ያለው ጥቃትም እንፈጽማለን እናደርጋለን ብለዋል። በክልሉም ጦርነት እሳትን ለማስፋፋትም በሚደረግ አነስተኛ ሙከራ ላይ አስፈላጊውን እርምጃ ይወሰዳል ብለዋል ኤርዶጋን። በዚህም የቱርኩ ፕሬዝዳንት ጣይብ ኤርዶጋን በአሁኑ ሰዓት ላይ ለአሜሪካና ለእስራኤል ከባድ የሆነ ዛቻን አድርሰዋል። በተከታዩም ሰባሩ መረጃችን ኢራን በጨለማ ተውጣ እንዳደረች ተሰምቷል። ከላይ በቪዲዮ የምትመለከቱት ምስልም የኢራን ዋና መዲና ቴህራን በጨለማ እንደተዋጠች ያሳያል። እስራኤልና አሜሪካ የኢራን የኤሌክትሪክ መሰረተ ልማት ከደቂቃዎች በፊት መምታታቸውን ተከትሎ የኢራን ዋና ከተማ ቴህራን ጨለማ ሆና አድራለች። ይህንን ተከትሎም ኢራናውያን ወደ አደባባይ በመውጣትም አላህ አክባር ሲሉም ተደምጠዋል። እስራኤልና አሜሪካ በኤሌክትሪክ መሰረተ ልማትም ጥቃት ለመፈጸማቸውን የኢራን ኤነርጂ ሚኒስትር አስታውቋል። ጉዳቱም የደረሰባቸው እነዚህ መሰረተ ልማቶችም በአሁኑ ሰዓት ላይ ጥገና ተደርጎላቸው የኤሌክትሪክ ኃይል እንዲመለስ ይደረጋል ተብሎም ተጠብቋል። በቀጥለው በዚሁ እስራኤል አሜሪካ ጥምረት ከኢራን ጋር ጦርነትም ዓለምን ጨለማ አድርጋለሁ ስትል ኢራን በቀጥታ ለዓለም መልእክት አስተላልፋለች። ኢራን የዓለምን ኢንተርኔት ኬብል ታቋርጥ እንደምትችልም አስጠንቅቃለች። ኢራን በሆርሙዝ ሰርጥና በቀይ ባህር ስርም የሚያልፈውን የኢንተርኔት ኬብሎችን እቆርጣለሁ ስትል አስጠነቀቀች። ከዓለም አቀፉ የኢንተርኔት ፍሰት ውስጥም ከ95 እስከ 97 በመቶ የሚሆነውን በሳተላይት ሳይሆን በባህር ወለል ስርም ከ1 እስከ 2 ሜትር ተቀብረው በሚገኙ የፋይበር ኦፕቲክ ኬብሎች አማካኝነት የሚጓዝ ነው። የባንክ ዝውውሮች፣ የአክሲዮን ግብይቶች፣ የክላውድ ኮምፒውቲንግ ሲስተምና የእያንዳንዱ የፋይናንስ ገበያ የሚያስተሳስሩ የመረጃ ፍሰቶችም በሙሉ በእነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት ስም የኢራን አብዮት ጥበቃ ኃይልም ለመተላለፊያ ክፍያ የዩዋን ገንዘብ በሚሰበስቡበት ጥልቀት በሌለው የባህር ወለል ላይ እንደሆነም ታውቋል። እነዚህ ተራ ክልላዊ መስመሮችም አይደሉም። ኤዥያ፣ አውሮፓ፣ ማዕከለኛው ምስራቅ፣ አፍሪካን ጨምሮ የሚያገናኙ የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮት ጥበቃ ኃይልም ትናንትና መጋቢት 28 ቀን በወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና በቀይ ባህር ያሉ ስልታዊ መሰረተ ልማቶችን አይማሩም ብሏል። ይህ ክስተት የሚፈጸም ከሆነ በቀጥታ በኤዥያ፣ አውሮፓና መካከለኛው ምስራቅ እንዲሁም ደግሞ አፍሪካን ከ90 እስከ 97% ያለውን ሙሉ የዓለም ኢንተርኔት ሊያጠፋ እንደሚችልም ተጠብቋል። ይህ በቀጠለበት በአሁኑ ሰዓት ላይ ዓለማችን እየተጨነቀች ትገኛለች። አሜሪካም በአሁኑ ሰዓት ላይ ወደ ኢራን ጦር መላኳን ተከትሎ ዓለም ለሁለት የተከፈለ ጦርነት ውስጥ በምን አይነት መንገድ ይቋጭ ሆን? እስራኤል ናት አሜሪካ ወይስ ደግሞ ኢራን ያሸንፋል የሚለው ጉዳይ እያነጋገረም ይገኛል። የሆርሙዝ ሰርጥ ከምን ጊዜውም በላይ አስፈላጊ ሰርጥ እንደሆነም አስመስክሯል። የሆርሙዝ ሰርጥም ለኢራን በአሁኑ ሰዓት ላይ ከ90% በላይ የሚሆነውን የአገሪቱን ነዳጅ ምርት የምታስተላልፍበት መስመር ሲሆን ከዚህ ጋር ደግሞ የሚገኙ የፋይበር ኬብሎች ደግሞ የዓለምን ኢንተርኔት መሰረተ ልማት ቁንጮ ሆኑ ሀብቶች ናቸው። እነዛ የፋይበር ግላሶችም የሚመቱ ከሆነ የዓለም ኢንተርኔት ባንክ ሲስተሞችም የተለያዩ ክላውዶችም ሙሉ በሙሉ የሚጠፉ ይሆናል። አሜሪካና እስራኤል በአሁኑ ሰዓት ላይ ከኢራን ጋር ያካሄዱ በሚገኙ ውጊያ የተለያዩ መሰረተ ልማቶችን ያወደሙ ይገኛሉ። ኢራንም በአሁኑ ሰዓት ላይ የአሜሪካን እርምጃ ለመቋቋም በቀጥታ በእነዚህ መሰረተ ልማቶች ጥቃት የምትፈጽም ከሆነ የዓለምን ኢንተርኔት ሙሉ በሙሉ በሚባል ደረጃ ልታጠፋው እንደምትችል ነው የተዘጋ የሚገኘው። ውድ አድማጭ ተመልካቾቻችን በዚህም የመረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።